ያ አያናም ልቡ ሳይቀር ተመልጧል። አንተና ይላል ጋዜጠኞች ማህበር ፕሬዝዳንት የነበረው ወንድማችን ነው። ቀላል ሰው እንዳይመስላችሁ። በ10 ዓመት ያለፈው ነገር ነው እንዴ? እንዴት ነገር ማዕረግ እኮ አሻግትም አለው ለአንተ። አሁን እንግዲህ ፖለቲካው ምንድነው መሰለ ወደ ትጥቅ ሲሄድ ይደብራል። እኔ በምርጫ ክርክሩ በሌሎች የፖለቲካ ጌሞች አሉ፣ ሻጣራዎች አሉ፣ ተንኮሎች አሉ። ከመሳሪያ ውጭ ያለው ነገር ሁሉ ይመቸኛል። ሳይንስ ስለሆነ ጥበብ ስለሆነ እና በድርድር በሰጥቶ መቀበል ከኋላ በኩል በሚደረግ ነገር የሚደረገው ነገር ይመቸኛል። ግን ይሄ አሁን እኛ ሀገር ያለው በሁለቱም በኩል በተለይ በትግራይም የመጨረሻ የፍልጥ የባል ሀገር አይነት አቀራረብ ምን ለመውሰድ ምን ለማድረግ ግባቸው ምን እንደሆነ መጨረሻውን አይነግሩም፣ አያውቁትም። እነሱ ለምንድን ነው ግልጽ የሆነ ነገር አስቀምጧል። አሁን ፌዴራል መንግስት ለምሳሌ ስለ ህወሓት መመዝገብ ግልጽ ነገር አስቀምጧል። በቃ በፊታቸው በምርጫ ቦርድ ፊት ምርጫ አድርጉ፣ ይታዘብ፣ ከዛ በኋላ ሰዎች ይመረጡ፣ የተመረጡ ሰዎች ፓርቲዎቹን ይምሩ። በዛ ውስጥ ምርጫ ቦርድ ምንም ጣልቃ አይገባም፣ ግን ይታዘብ ነው። ይሄንን አንቀበልም፣ አይታዘብም። ይኛን ኦኬ፣ ይሄ ራሳቸው ያወጡት ህግ ነው በመጀመሪያ ደረጃ። ሁለተኛ የብሔር ብሔረሰቦች ህዝቦች የማንነት ጥያቄ ሲነሳ በህገ መንግስቱ መሰረት እልባት የሚያገኘው በህዝብ ውሳኔ ነው። ይሄም ራሳቸው ያወጡት ህግ ነው። ለወልቃይት ለራያ እና ለጠለምት ህዝብ ውሳኔ አይካሄድም፣ ጦርነት እናደርጋለን ብለው ነው የሚሉት። ይሄ ህዝብ እኮ ለጦርነት ወደኋላ የሚል አይደለም። አንደኛ ለመብቱ ከመታገልም ወደኋላ የሚል አይደለም፣ ከማሸነፍም ደግሞ የሚመለስ አይደለም። ስለዚህ አሁን የህወሓት ፍላጎት ምንድን ነው? ተዋግቶስ ምን ለማሳካት ነው? ሁለተኛ ያንተ አይደለሁም እኔ የተባለ ትግሬ ነህ ማንነትህ በቃ የኔ ነው እያሉ ሰዎችን አስገድዶ በክልላቸው ቋንቋቸው እንዲናገሩ ማስገደድ፣ ማንነታቸውን እንዲክዱ ማድረግ፣ ይሄ ሁሉ ይህ ህገ መንግስታዊ ነው። ስለዚህ ተቀባይነት ያለው ነገር አይደለም እና ወደ አማራ ክልልም ስንመጣ አሁን ቅድም ወንድሜ እንዳለው ጥያቄዎቹ ቢታወቁ ጥሩ ነው። ምን ለማድረግ ነው የምትታገለው ሲባል እኔ ስልጣን ነው የምፈልገው ይላል። ስልጣን በጦርነት አይደለም፣ በዚህ ዘመን በመዋጋት የሚገኝ ስልጣን የለም። እንዋጋ ካሉ ከተዋጉ ለመደራደር ፕሬዠር መንግስት አልደራደርም እንኳ ብሎ ቢሆን ለመደራደር የሆነ ጫና ፈጥረ ፕሬዠር ፈጥረ ወደ ድርድር ለማምጣት የምታደርገው ጥረት እንጂ ዝም ብለህ የራስን ሰው እየገደልክ የራስን ሰው እንዳለማ እያደረግ እንዳያርስ ገበሬው እንዳይማር ተማሪ አድርገህ 4 ሚሊዮን የአማራ ልጅ ቤቱ እንዲውል ታደርጋለህ። ግፍ አይደለም? ያውም ወለጋ ውስጥ የተወሰኑ አማራዎች ተገደሉ ብሎ አሁን እዛ የሞተው አማራ በእነሱ እጅ የሞተው አማራ በዚህ ግጭት ምክንያት የተፈናቀለው የሞተው የተሰደደው ከምሁራን አይቀር ከእንደገና ደግሞ ከባለሀብት አይቀር አንድ እዛ ክልል ውስጥ የለም። ያ ሁሉ የሆነበት ምክንያት በዚህ ጦርነት ነው። ያ ክልል ሰላም ነበር በፊት። ወለጋ ላይ ችግር አለ ተብሎ ነው ይሄ የወለጋው ችግር ይፈታልን ነበር ጥያቄ። አሁን ወለጋ ሰላም ነው፣ አንድም ሰው የሚሞት የለም። የሚሞተው የት ነው? እዛው ክልላቸው ነው። እና ጥያቄያቸው ምንድነው? እዛ ጋር የሚሞተው ሌላ ቦታ የሚሞተው ይቁምልን እና ግራ የገባው ነው። ኦሮሚያ ክልል ላይ ትላንትና ታጣቂዎች በፈጸሙት ጥቃት ፍንጫ ስኳር ፋብሪካ ነው። እስካሁን ቁጥሩ እያደገ ይሄዳል። ወደ 7 ሰዎች ተገለዋል። ማንነትን መሰረት ያደረገ ነው ወይስ ዝም ብሎ የአሸባሪዎች ጥቃት? ታጣቂዎች ከተባለ በመንግስት ዘገባ የኦሮሞ ነፃነት ግንባር መተሃራ ነው። ኦኬ መተሃራ የኦሮሞ ነፃነት ሰራዊት ማለት ነው። ያው እነሱ ብዙ ጊዜ የሚሉት ገለልተኛ አካል ይጣራ ነው የሚሉት። ነገር ግን አካባቢው አይን እማኞች እንደሚናገሩት ከሆነ ታጣቂዎች ናቸው ይህን እርምጃ የወሰዱት፣ የመተሃራ ስኳር ፋብሪካ ሰራተኞች። ይሄ እንግዲህ ተገቢነት ያለው ነገር አይደለም። መንግስትም መከላከል አለበት፣ የአካባቢው አስተዳደር መከላከል አለበት። ሌላውም የሚመለከተው አካል የዜጎችን የመጠበቅ ግዴታው መወጣት አለበት። የትም ቦታ ቢሆን ሰው መገደል የለበት። የትም ቦታ ቢሆን በምንም ምክንያት ቢሆን አሁን እኔ እሱን እኮ ምን አንተ ነህ እኔ ያው ለራሴ የሚገቡኝ ነገሮች አሉ።
እነዚህ ነገሮች እንዴት ሊፈጠሩ እንደሚችሉ ማን ሊፈጥራቸው እንደሚችል መላምት ማስቀመጥ ይችላል። ዴፊኒትሊ ኦነግ ውስጥ የቲፒኤልኤፍ ሰዎች ኢንፊልትሬት አድርገው እንደገቡ መገመት ይችላሉ። አማራ ክልል ላይ በሚደረገው እኔ የምናገረው አይደል፣ እዚህ ጋር ቪዲዮ በተደጋጋሚ እንዳስደምጣችሁ ይችላል። የውክልና የሚመስሉ ነገሮች አሉ። እንደገና ደግሞ አንተ ፎከስ የምታደርገው ቲፒኤልኤፍ ጋር ነው። ቲፒኤልኤፎች ደግሞ እዚህ ጋር ቅድም እንዳስደምጥኳችሁ በጠበቀን መንገድ ብቻ አይደለም እየመጣን ያለ ነው፣ በተለያዩ መንገዶች እየመጣን ነው። ነገ ከነገ ወዲያ አዲስ አበባ ላይ ምን እንደቀመር ልልህ አታውቅም ካሉ ይህን ማስታገስ ለአንዴና ለመጨረሻ ጊዜ የፌዴራል መንግስቱ ነው። የፌዴራል መንግስቱ ደግሞ በእናንተ ትንታኔ ቆይ እስኪ ህዝቡ ይጥፋቸው በሚል በወደ ሰፊነት ወይም ደግሞ በትዕግስት እየጠበቃቸውን አይነት ትንታኔ ነው የምትነትኑት። በዚህ መሃል እንዲህ ከሆነ ዜጎቻችን እየሞቱ ከሆነ ምንድነው መጨረሻው የሚሆነው? ውስጡን እየገዘገዙም ገብቶ አንደኛ ኦኬ እነሱ ካሸነፉ አንድ ነገር ነው። ግን የፌዴራል መንግስት ውስጥ እንደዚህ አንተ ተው ምናምን ከመባባል ባለፈ ምንድነው አሁን በቀጣይ በዚህ 2 ሳምንት ውስጥ ታምር ካልተፈጠረ በስተቀር ድብድብ ይፈጠራል በፌዴራል መንግስቱና በቲፒኤልኤፍ መካከል። ያስ መጨረሻው ኢንድ ሪዘልቱ ምንድነው የሚሆነው? ሁሉን ነገር ያስታግሰዋል ወይስ ምንድነው ፕላናቸው? ወይም ደግሞ ምንድነው መሆን ያለበት ብለህ የምታስበው አንተ? እኔ ህወሓቶቹ አሁን ካላበዱ በስተቀር ጦርነት ውስጥ ይገባሉ ብዬ አላስብም። ጦርነቱ ከገቡ ደግሞ ሁለተኛዋን አይነት የፕሪቶሪያን አይነት ስምምነት የመትረፍ እድል ያገኛሉ ብዬ አላምንም። ምርጫ ሲደረግ ዝም ብለው ያሉበት ሻዕቢያ ያድናቸዋል ብዬ አላምንም። ትግራይ ክልል ላይ ምርጫ ሲደረግ ዝም ብለው ያሉ ብለህ ታስባለህ? ምርጫ መች ተካሄደ? አይካሄድም እኮ ትግራይ አሁን መደረጉ አይቀርም። ግን አሁን ለጊዜው የምርጫ ቦርድ ኤግዘምት አድርጓል። እዛ አካባቢ ላይ ምርጫ ለማድረግ አስቻይ ሁኔታዎች የለም ብሏል። ዞሮ ክልሉን የሚያስተዳድር ኃይል ያስፈልጋል። ጊዜያዊ አስተዳድሩ ጊዜው ከ2 ሳምንት በኋላ ያበቃል። ምንድን ነው የሚሆነው? የፌዴራሉ ጊዜያዊ አስተዳደሩን የመሾም ስልጣን ያለው ፌዴራል መንግስት ነው። የሚፈልገውን ሰው አሳይን እያደረገ ይሄዳል። እሺ እነ ስምረት ፓርቲ አዲስ አበባ ላይ ከተሙት የትግራይ እንትን ቅርጽ እንድንይዝ ነው። አሁን ኮሚቴ እያዋቀሩ ነው፣ ወይም ደግሞ የተሰበሰቡ ነው፣ ይፋ ያደርጋሉ። ከዛ በኋላ ማርች የሚያደርጉት ወደ ትግራይ ክልል ነው አይደል? እነሱ ወደዛ ክልሉን ለማስተዳደር ሲሄዱ ደግሞ ጥርጊያው መመቻቸት አለበት። ቲፒኤልኤፍ ዝም ብሎ እንደማያይ ግልጽ ነው አይደል? ምንድነው የሚሆነው? የዛን ጊዜ ጦርነት ነው መጨረሻው። የጦርነቱ መጨረሻ በዚህ ጊዜ ባይባልም ማንበርከክ ነው። እሺ ማስባል ነው፣ ወደ ድርድር ማምጣት ነው የሚሆነው። ሞር ግን ደግሞ እንደ በፊቱ አይነት ጦርነት አይደለም የሚገጥማቸው። ይሄ ማስ የሆነ ህዝብ ይዞ የሚመጡበት አይነት ውጊያ ምናምን አለ የሚገጥማቸው። መጨረሻ ላይ የነበረው ሰራዊት መጨረሻ ላይ ይሄ ከዚህ ከሰሜን ሸዋ ጀምሮ እያባረረ እያሳደደ ያስገባቸው ሰራዊት አሁንም አለ። አሁን እነ ይርታቸው አይነቱ አልቋል ምናምን የሚሉትን ነገር ካለቀ ታዲያ ይሄ ከቲፒኤልኤፍን ብቻ በማስታገስ የምታቆመው ነገር ነው ወይስ ፈርዘር ሜድ ያለበት ነገር ነው? ኖ ክልሉ ላይ እኮ ጠንካራ መንግስት ማቆም አለበት። አሁን ፌዴራል መንግስቱ አስቸኳይ ጊዜ አዋጅ ማውጣት አለበት፣ አንደኛ። ሁለተኛ ነገር ደግሞ ይህንኑ የሚመራ ኮማንድ ፖስት ማደራጀት አለበት። ያንን አድርጎ በኃይል መግባት ካለበት በቂ ዝግጅት ተደርጎ ወጪው፣ ኪሳራው፣ ትርፉ ምኑ ተሰልቶ ነው የሚገባው። ምንድን ነው የምናገኘው ጥቅም እና ምን ያህል ኮስት ያደርገናል? ይሄ ሁሉ ኮስት ቤኔፊት አናሊሲስ እኮ ተሰርቶ ነው። ስለዚህ ሉዝ የምታደርገውን ነገር አስልተ ምን ብለህ ገብተህ ይዘህ የምትወጣውንም አስልተ ነው። ግን ሉዓላዊነት የሀገር ሉዓላዊነት ነው። ሉዓላዊነት ደግሞ ለድርድር እንደዚህ አይነት ነገር ክፍት ተደርጎ የሚተው ነገርም አይደለም። ነገር ግን አሁን ሀገሪቷ ካለችበት ሁኔታ አንጻር በተለይም ወሳኝ የሆነውን ብሔራዊ ምርጫ የማድረጊያ ወቅት ላይ መሆናችን አንጻር በጣም የተረጋጋ አመራር ያስፈልጋል። በተለይ የተረጋጋ ሀገር ያስፈልጋል። አንድ ነገር ላይ ትኩረት ማድረግ ያለብን ወቅት ነው። እቺ ሁለቱ ወር ምርጫው ካለቀ በኋላ የሚመጣው ክረምት ነው። ከክረምቱ በኋላ አዲስ መንግስት ከተመሰረተ በኋላ ደን የምታደርገውን ነገር ታደርጋለህ። ግን ለእኔ የሚታየኝ የኃይል
አብሶሉት የሆነ የኃይል የበላይነት በኢትዮጵያ ውስጥ ተረጋግጦ አልመጣም። እንደ በፊቱ የሆነ ኃይል ከፍተኛ የሆነ ኦፕሬሽን መፈጸም ድንገተኛ የሆነ ኦፕሬሽን መፈጸም የሚችል ጠንካራ ኃይል እጅግ የተፈራና የተከበረ ታላቅ ኃይል መፈጠር አለበት እዛ ሀገር። አሁን ያ ኃይል እርምጃ መውሰድ ሲጀምር ጩኸቱ ነው የሚመጣው፣ ጄኖሳይድ የሚባለው ይመጣል። ዓለም አቀፍ ጫጫታውና የመንደባለሉ ከባድ ነገር ነው። ስለዚህ አሁንም ተስፋ የሚያደርጉት በሌላ ነገር ሳይሆን በመንደባለል አቅማቸው ነው የሚተማመኑ፣ በመጮህ አቅማቸው ነው፣ ባደራጁት ሚዲያ አቅም ነው የሚደራጁት። እነዚህ ሚዲያዎች ውጭ ያሉት በተለይ ተቀጣሪዎች ረጅም ጊዜ በደሞዝ የሚሰሩት ስራቸው ምንድን ነው? አሁን ያለ ጦርነት መኖር ማይችል ይላሉ። ባለፈው ምን ሲሉ ነበር? ኤርትራን ሊወር ነው ሲሉ ነበር። አይታል አየው። ስለዚህ ኤርትራን ሊወር ነው ይላሉ ሲፈልጉ ደግሞ ያለ ጦርነት መኖር አይችልም ይላሉ። ሁለተኛ ነገር ደግሞ ሲፈልጉ ደግሞ ጦርነት አድርጎ ሰላም ማረጋገጥ አይችልም፣ ማሸነፍ አይችልም ደግሞ ይላሉ። የሚያወሩት ሁሉ እርስ በራሱ የሚጋጭ የተምታታ፣ የትኛውን መልስ ሰጥተህ የትኛውን እንደምትተው ራሱ ግራ የሚገባ ነገር ነው። ስለዚህ የኃይል የበላይነታችንን አብሶሉት ማድረግ፣ ፌዴራልን በጣም ማጠናከር፣ ሰራዊቱን ማጠናከር፣ የሰራዊቱን አቅም በከፍተኛ ሁኔታ መገንባት፣ የማድረግ አቅሙን ከፍ ባደረግን ቁጥር በየክልሎቹ ያለውን ሁኔታ የማስተካከል በቀላሉ የማስተካከል አቅማችንም እየጎለበተ በዛ ልክ ይሄዳል። በዛ ደረጃ እየተሰራ ነው እያምናለሁ። በነገራችሁ ላይ የብሔርተኞች ፍቱን መድኃኒት ምን ይመስላችኋል? የብሔርተኞች ፍቱን መድኃኒት መተው ነው። መተው ስለ መልስ ካሳሰጣቸው እዛው ከተውካቸው እዛው። አሁን ለምሳሌ ቲፒኤልኤፎች በታሪካቸው ነው ዱላ አይደለም ዱላ በታሪካቸው አይተውት የማያውቁት መከፋፈል ውስጥ የገቡት ለምንድን ነው? እዛው ስተዋቸው የብሔር ፖለቲካ መጨረሻው እርስ በርሱ ነው የሚጓተተው። ውዝን ይጀምራሉ። የብሔር ፖለቲካ በሁለት እግሩ ጠንክሮ ሊቆም የሚችለው እኛና እነሱ የሚሉበት የመጫወቻ ሜዳ ከፈጠርክላቸው ነው የሚያላክኩበት። አሁን ታስታውስ እንደሆነ የመጀመሪያው ጦርነት ሲጀመር ከወደዚህ ወጉር የሚተነተኑ ፖለቲከኞች የትግራይ ህዝብ በነገር ላይ በተደጋጋሚ እንደተናገርኩት ከቲፒኤልኤፍ ጋር ከተጣላ በአግባቡ የትግራይ ህዝብ ቁርሾ ከያዘባቸውና አንቅረው ከተፋቸው ረጅም ዓመት ሆኖታል። የትግራይ ህዝብ ሳይወድ በግዱ ከቲፒኤልኤፍ ጋር እንዲሰለፍ ያደረገው ያላዋቂ ተንታኞች ንግግር ነው፣ ስድብ። ህዝቡንና ፓርቲውን አንድ ላይ ሰፍተው የሚተነትኑ ሰዎች ነበሩ አይደል? እናጠፋችኋለን እንዲናረጋችኋለን ስትላቸው ቲፒኤልኤፍን ህዝቡ ሊጥለው እንኳን 11ኛ ሰዓት ላይ የነበረ ህዝብ ሳይወድ በግዱ ስለ ህልውናው ሲል ከቲፒኤልኤፍ ጋር አብሮ መሞትን መረጠ። አሁን ለቲፒኤልኤፎቹ ምቹ ጊዜ ነበር። ቢኮዝ አያችሁ እኛ ባንኖር ይሄ ነው የሚጠብቃችሁ እያሉ ማሳያ ነበሩ እነዛ ሰዎች። ብዙዎቻቸውን በራሳቸው ጉዳይ ቢዚ ስለሆናችሁ ቲፒኤልኤፎች የሚያመሃኙትን አጥተዋል። ሰንሄው ተፈረከረኩ ማለት ነው። ራሳቸውን ሪፎርሜሽን አካሄደው ምናምን ቶሎ አድሰው ምናምን ወደ እንትን መግባት አልቻሉም። አንደኛው የብሔር ፖለቲካ ቄጤማ እግር የሚሆነው ጠላት ካጣ መቆም አይችልም። በፌዴራል መንግስት በኩል ያደረገው ነገር አንዳንዴ እንደዚሁ እዛው መልቀቁ እርስ በርሳቸው እንዲዳከሙ ማድረግ ይችላል። ይሄ አሁን ፋክሽን ፈጥሮ ወደ አዲስ አበባ የመጣው ኃይል እኮ ቀላል አይደለም አይደል? ጀስት ምንም እንኳን ብታስቡት እጅግ ለማመን የሚከብድ ነገር ነው የተፈጠረው። የነጌታቸው መምጣት፣ የነጻድቃን መምጣት እስከ መጨረሻ ድረስ እስከ ሞት ድረስ ለመዋደቅ አብረው ከቲፒኤልኤፎች ጋር የነበሩ ሰዎች እኛና እነሱ የሚለው የመጫወቻ ሜዳ ሲጠብባቸው እርስ በርስ ተፋጠጡ። እርስ በርስ ሲፋጠጡ አንዳቸውን ጥያቄ መጠየቅ ጀመሩ። ዙሪያ ገባቸውን ቢያዩ ምንም መልስ የሚሰጣቸው አጡ። ደን ጥያቄ ትፈጥራለህ፣ እርስ በርስ እንትን ትላለህ። እና ይሄም አንዱ እንትን ነው። መጨረሻ ላይ ግን ትንሽም ቢሆን እንጥፍጣፌ የፈጠረውን በፕሮክሲም ከውጭ ጣልቃ ገብነትም እሱንም አጠናክረው ምናምን ከፌዴራል መንግስቱ ጋር የመጨረሻ አልሞት ባይ ተጋዳይ ትግል ማድረጋቸውም አይቀር ነው። ታምር ካልተፈጠረ በስተቀር አሁን ያለውን ነገር ዝም ብለን ስናይ ኦኬ
አዲስ አበባ የከተሙ የትግራይ ፖለቲከኞች ክልሉን ማስተዳደር አለብን በሚል ኮሚቴ አዋቅረው ወደ መቀሌ በሚሄዱበት ሰዓት እንከን ይገጥማቸዋል። ያ እንዴት ነው የሚፈታው? እሱ ላይ ነው እያወራን ያለ ነው። ክብራትና ክብራን እንደነገርኳችሁ እኔ አንድ ነገር ጀምሬያለሁ። ኢትዮጵያ ምድር ላይ በሚደረግ ፖለቲካዊ ውይይት ፖለቲካን በብሔር አተነትንም። እዛ ሀገር ላይ እስከተደባደብክ ድረስ ሁሉም ኢትዮጵያዊ የመተንተን መብት አለው። የኛን ብቻ እንተንትን ምናምን ብለህ አጥር አስፈላጊ ከሆነ እኔ ሙሉ ቤቱን የኦሮሞ ልጆች ላደርግ ይችላሉ። አይ ዶንት ኬር። አንደኛው እንደ ብልጽግና፣ አንደኛው እንደ ፋኖ፣ አንደኛው እንደ መለሌ እርስ በርሳችን ልንተነትን ይችላል። ወይ ሙሉ አማራ ሊሆን ይችላል፣ ወይ ሙሉ ስልጤ ሊሆን ይችላል። አንድ ነገር ግን አምናለሁ፣ ኢትዮጵያ ምድር ላይ የሚደረግ ማንኛውም ብትኖሩ ጥሩ ነው፣ ባትኖሩም ችግር የለውም። ግን ማንኛውም የፖለቲካ እንቅስቃሴ ጦርነት በሁላችሁም መተንተን አለበት። የሁላችንም ሰላም ነው እያናጋን ያለው። እኛ ነው ለማስተዳደር እንመጣለንም እያለው ነው። ስለዚህ ሁላችሁም መሳተፍ አለባችሁ። መሳተፍ አለባችሁ ግን ደግሞ ሲባል አሁን እንደ ቅድሙ ልጅ አየር ባየር ነጋዴ ዝም ብሎ የሚያወራው ነገር ግራ የገባው ልጅ እንደዛ ሪኩዌስት እንዳትልቁ። በተረፈ ግን ሁላችሁም ከዳሰነችና የአንጋቶምና ከየትምና ኢትዮጵያ ምድር ላይ እስካለ ኢትዮጵያ እስከሆንክ ድረስ በኢትዮጵያ ጉዳይ ላይ እኔ ቤት ገብተህ የመተንተን ሙሉ መብት አለ። የእኛን አተንትን የእኛን ተንትን የሚባል ነገር የለም። በግል ጉዳይ ማንገባው በሚስት ወይ በቤተሰባዊ ጉዳይ ብቻ ነው። በተረፈ አገሬ ላይ እስከተደባደብክ ድረስ አገራችን ላይ እስከተደባደባችሁ ድረስ አገራችን ላይ ፖለቲካ ፓርቲ መስርታችሁ 4 ኪሎን መጣለን እስካላችሁ ድረስ ሁሉም ሰው የመተንተን መብቱ ይጠበቃል። ኢቭን ክልላዊ ፓርቲ ብትሆን ራሱ ክልል ውስጥ የሚኖሩ ሌሎች ብሔሮች አሉ። ስለዚህ ይሄን ማወቅ አለብን ለማለት ያለው። አንተ የከልብ አመሰግናለሁ። ወደ ሊበን ሊድ ሌሎቻችሁ ታፕታፕ አድርጉ። ከልብ አመሰግናለሁ። ታፕታፕ እያደረጋችሁ ላላችሁ ቴዲ አመሰግናለሁ። መጀመሪያ በአስተያየት ልጀምር። ቅድም ዋንጋሪና አጠገቡ ያለው ልጅ ሲወያዩ ዋንጋሪ አሁን የኢትዮጵያ ኃይል እነ ጻድቃንን ይዞ እነ ጌታቸውን ይዘዋል፣ የትግራይን ህዝብ ውስጥ ገብቶ የፈለገውን ማድረግ ይችላል ብሎ አስተያየት ሰጥ ነበርና መከላከያ ሰራዊት የነ ጌታቸውንም ወይም የነ ጻድቃንን እገዛ የሚፈልግ አይመስልም። ምክንያቱም እኔ እንደውም ትግል ሲባል በሁለት አይነት ነው ማየው። አንዳንዴ ውስጥ ገብተህ መታገል አለ፣ አንዳንዴ ደግሞ ፍሮንት ላይ ገብተህ የራስህን መስመር ይዘት ትታገላለህ። እንደውም ትግራይ ላይ ጦርነት የኢትዮጵያ መንግስት የሚያደርግ ከሆነ ከዛ መጥተው ከመንግስት ጋር ያሉትን ሰዎች ጋር ጥንቃቄ ካላደረገ በደርግ ሰዓት ምናስታውስ ከሆነ እኔ አስታውሳለሁ፣ ብዙ ልጅ አይደለሁም፣ ወደ 50ዎቹ ውስጥ ነኝና ትግሬ ጀነራሎች ነበሩ ለደርግ ኢንፎርሜሽን እየሰጡ ደርግ እንዴት ሲመታ እንደነበር እናውቃለን። የግድ እነሱ ስለመጡ የመከላከያ ሰራዊት ጉልበት ያገኛል ብሎ ማሰብ ዋንጋሪ ስህተት ነው ብዬ አስባለሁ። ጉዳትም ሊኖረው ስለሚችል በዛኛውም ሳይድ ማየት ስላለብን ማለት ነው። ስቀጥል አቶ ይርታቸው ስለ ጥምዶ ምናምን ያወራሉ። እኔ የሚገርመኝ የማቴማቲካል ህግ ካልተቀየር መሰል በስተቀር ፓራላል ላይን ላይ ያሉ ሰዎች እንዴት እንዲገናኙ እንደሚችሉ አላውቅም። ፋኖን ህዋትን እና ኦላን በምን ስሌት ተጣምደው ምናልባት አገር ለማፍረስ ከሆነ አዎ እንደውም ምን ትዝ አለኝ አንድ ጊዜ አዋሳ ሊዊ ሆቴል በረከትን ታውቀዋለህ ቴዲ? እዛ ሆቴል ቁጭ ብለን ስንወያይ አንድ የሶማሌ ትልቅ ዘፋኝ ሐሰን አሊ ሰመተር የሚባል ዘፋኝ እዛ አልጋ ይዟል እና አወራ ነው ምን አልነው፣ እንዴት ነው ሶማሊያ ምናምን ምን እንዳለን ታውቃለህ? ከመንግስት አልባለ መጥፎ መንግስት ይሻል ነበረ። መንግስት አልባ ሆነን ተበታተን ይሄው እኛ በያገሩ 100% ደግፋለሁ እና መጥፎ መንግስት ይሻላል ከመንግስት አልባነት። አሁን እዚህ ጋር የምታየው ነገር ፋኖ ነኝ ብሎ የገባውን ስትጠይቀው ምንድን ነው የተጣመራችሁት ስትለው እንዴት ነው እኛ ብልጽግና መጣል ነው ከዛ ስትለው የለውም እነኚህ የሚያስተካክል ቴዲ ማስተካከል ወይ ሚዩት አድርግ
በደንብ ስማና ኖት ያዝና መጨረሻ ላይ ማስተካከያ ትሰጣለህ። የተከበሩ ይርታቸው ኒውት አድርገው እና ቴዲ ማቋረጡ ካልቀረ ሊበን ይቅርታ አድርግልኝና ፋኖ ከሚለው ይልቅ የድርጅት ስም ስላላቸው ጽምዶ ውስጥ ያሉት አፋብን የሚባል ነው። ኦኬ አፋብን አፋብን እያላችሁ ጥሯቸው። እነሱም እንደዛ ነው የሚፈልጉት። ኦኬ ቴንክ ዩ አያና። ኦኬ አፋብንና እነኚህ ሰዎች ተጣምረው መጥተው ወዴት እንደሚጣመሩ አይገባኝም። ምክንያቱም የሶስቱም አስተሳሰብ የተለያየ፣ ምናልባት ኢትዮጵያን እናፍርሳለን በሚለው ከተጣመሩ አይደል ነው። ግን አገር እንድትቀጥል አገር እንዲኖረን የምንፈልግ ከሆነ ከዚህ አይነት አስተሳሰብ ካልወጣን አማራ ተበደልኩ ይላል፣ ትግሬ ተበደልኩ ይላል፣ ኦሮሞ ተበደልኩ ይላል። ይሄ የጎጥ ፖለቲካን ካላጠፋ ነው ነገ አገር አልባ እንደምንሆን እርግጠኛ ሆነን ማውራት አለብን። ሰው አገር አልባ ለመሆን እንዴት ህይወቱን ይከፍላል? መንግስትን አፍርሰህ ከዛ ፕሮግራም ሳትይዝ ፕሮግራም ሳትቀርስ በምን አይነት መንገድ ነው አገሪቷን የምናስተዳድረው? ቅድም ስትጠይቀው የሆነ ገብቶ ነበርና የሆነ ልጅ እኔ ፋኖ ነኝ አፋብኃን ነኝ ያለህ እና ኦኬ እስኪ ምን ተስማምታችሁ ነው የተጣመራችሁ ስትለው ነው ለማውረድ ነው መንግስትን። ከዛስ መልስ የለውም። ወደ ህዝብ ይሄዳሉ። ህዝብና ህዝብን ለማስታረቅ ህዝብና ህዝብ እኮ አልተጣላም። እንደ ህዝብ የኦሮሞ ህዝብ ከአማራ ህዝብ ጋር ችግር የለበትም። እንደ ህዝብ የትግራይ ህዝብ ከወላይታ ብሔር ጋር ብሔር ችግር ያለበት ብሔር ኢትዮጵያ ውስጥ የለም። ችግሩ የፖለቲካ ነቀርሳዎች በብሔር ፖለቲካ ያበዱ። አንዳንድ ብሔር ውስጥ እኮ ስትወሸቅ የምታየው ነገር ራሱ ግራ ይገባሃል። የምታየው ነገር ራሱ ጥቁርና ነጭ ለመለየት ይከብዳል። እና መጀመሪያ ራሳችንን ከብሔር በነጽር ውስጥ እናውጣ። ከዛ በኋላ ስለ ሀገራችን እቺ ሀገር እንዴት ነው የምትቀጥለው የሚለውን ካልተወያየን መጨረሻው ምን ይሆናል የሚለው ጋር ታርጌት የሌለው ትግል ራሱ የሚያደርጉት እኔ አፋብኃም ይሁን ኦላም ይሁን ህወሓት ያው አመጣጧም ሀገር ለማፍረስ ነው። 27 ይርስ የሰራችውን ነገር እናውቃለን። አሁንም ያ ርዝራዥ መጥቷል። እኔ አሁንም ከዛ ርዝራዥ ውስጥ የወጣ ኃይል ራሱ አዲስ አበባ መጥቶ አምኖ ያንን እንዋጋለን ወያኔን እንጥላለን የሚለው ኃይል ጋር ራሱ የኢትዮጵያ መንግስት የሚያደርገው ግንኙነት በጥንቃቄ ያልተሞላ ከሆነ ውስጣዊ ትግል ስልት ሊሆን ስለሚችሉ በጥንቃቄ እንዲታይ ነው እኔ ማሰምርበት። ምክንያቱም እነኚህ ሰዎች በትክክል ነው ወይ የመጡት? ምክንያቱም ሂውማን ቢንግ አትለየው ምን እንደሚያስብ ምን አስበው እንደመጡ ራሱ ልናውቅ አንችልም። ስለዚህ ከአፋብኃም ይምጣ ከኦላም ይምጣ ከወያኔም ጋር ተጣልቶ ይምጣ መንግስት መዋቅር ውስጥ ከቶ ራሱን ኦፕን አድርጎ የሱን የወታደራዊ ስትራቴጂዎች የሱን የወታደራዊ ንድፍ ያለውን ወታደራዊ ብቃትና ቁመና ለነኚህ ሰዎች ራሱ ለመጡት ሰዎች ከዛ መጥተዋል ለተባሉ ሰዎች ኦፕንሊ ማሳየቱ ራሱ ነገ ዋጋ ሊያስከፍል ይችላል እንኳን ለማሸነፍ። ስለዚህ አገር እንድትኖር የምንፈልግ ከሆነ ሁላችንም በረጋ መንፈስ ምንድነው አገራችን ወዴት ነው የምትሄደው ምንድነው የሚያስፈልጋት የሚለውን ካልተወያየን ይሄ መስመር ላይ የማይገናኙ ኃይሎች 4 ኪሎ ከገባን በኋላ እንገናኛለን። ከዛስ አገር ይጥፋ እና ይርታቸውም አሁን እርሳቸው ትልቅ ሰው ነው ከኛ ታላቅ ነው ብዙ የዚህ አይነት ፖለቲካ ራሱ መከተል ራሱ አገር አጠፋለሁ ብሎ በቃ ኢትዮጵያ ትፍረስ ብሎ ማሰብ ራሱ ከምንም ከሃይማኖታዊ ማንግል ይሁን በሂውማኒቲ ማንግል ይሁን ጥሩ አካሄድ ስላልሆነ እኔ የግድ ምናልባት እኔ አሁን ስሜን አይተ ኦሮሞ ስለሆነ ነው ልትለኝ ትችላለህ። እኔ በታሪክ አጋጣሚ ኦሮሞኛ ያለው ግን የዘረኝነት የዘቀጠ ዘረኝነትን አላካሄድም። አንድ ኦሮሞ ከአንድ አማራ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከአንድ ጉራጌ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከቴዲ ብሔር ከማንኪያ ብሔር ጋር ሁሉ እኩል መብት እንዲኖረው ነው የምፈልገው እንጂ ይሄ የአንድ የበላይነት የሚያስብ አስተሳሰብ ይዞ ነገ 4 ኪሎ እንገባለን 5 ኪሎ እንገባለን ይሄ የሚያስኬድ ስላልሆነ ሁላችንም በጥንቃቄ ለምንናገረው ነገር ፕሊዝ ተጠያቂነት ይኑረን። እዛ እየወደቀ ያለው እኛ ግማሹ አሜሪካን ሀገር ቁጭ ብሎ ግማሹ አውሮፓ ቁጭ ብለን እዛ የሚሞተውን ግራውንድ ላይ ያለውን ህዝብ እኛ በምናወጣው መርዝ
ሲጋደል ሄዳ አትታኮስም? ለምን አትሄድም? ከሲያትል አሁን ይታቸው ፋኖ እዛ ይታገላል ከምት ሄደ ለምን አትታኮስም? እዛ የደሃ ልጅ የትምህርት ቤት መክፈል አጥቶ ተቸግሮ ማዳበሪያ ተወዶበት ኑሬን እንዴት ቀይራለሁ ብሎ ለሚያስብ ወጣት የማይሆን መርዝ እዚህ ሆነን እየረጨን አገራችንን ባናፈርሳት ጥሩ ነው። ኢትዮጵያ አትፈርስም፣ ለዘላለም ትኖራለች። አመሰግናለሁ። ቴንክ ዩ ሊበን። ቅድም ይርታቸውን ለምን አትሄድም? ምን አልከኝ? ዋንጋሪ 30 ሰከንድ ትሰጠኛለህ? ማረሚያ ሊበን አንድ የጠቀሰ አይ ቲንክ የተሳሳተ መሰለኝ የተረዳበት መንገድ 30 ሰከንድ ከሰጠኝ ባብራራለት ብዬ ነበር። ሐሳቡ ኮረንት እንዲኖረው። አይ ዞሮ ይመጣል፣ ችግር የለውም። በተራ ታስተካክሏል። ሜጀር የሆነ ነገር ካልሆነ ችግር የለውም። ይሄ ያካሄድ ነገር ካልሆነ ስላለመድን ማለት ነው። ሰዎች ቁጥር ምናምን ንግግር ወይ ስም ሊሳሳቱ ይችላሉ። እግረ መንገዳችሁን እንዳካሄድ የምጠቅሱትና የሚያስተካክሉት ከሆነ አሁን ቅድም አያና አፋብን እንዳለው እንደዛ አይነት ነገር ከሆነ ኦኬ። ግን ማስተካከያ ከሆነ ለሁላችሁም የግድ ፌር መሆን ስላለብኝ ለሁላችሁም መስጠት ነው ማለት ነው። ግን በምሰጠ ደቂቃ ላይ ዞሮ ሲመጣ ሊበን ብለህ እንደዚህ ብለሃል ማስተካከያ ማድረግ አለበት ብትለው አሪፍ ነው፣ ለአሰራር እንዲመቸን። ቅድም ይርታቸው ለምን አትሄድም ብዬው ነበር። ምናልባት ሊበን ዘግይቶ ስለገባ ሊሆን ይችላል። እኔ የሳተላይቱን ስራ ነው የምሰራው ብሏል፣ መልሷል። የአብይን ስካን ማድረግ ማናጅመንቱ የት አካባቢ ነው ያለው የሚለውን ነገር መረጃ በመስጠት በዛ ነው ቁጭ ብዬ እንዲህ ያሉ ነገሮችን ኮምፒውተር ላይ እየሰራው ነው መረጃ የምሰጠው ብሏል። ቃል በቃል በዚህ ፊት ነው የተናገረው። ስለዚህ እንዳለው መሄድ አይጠበቅበትም። ስካን እያደረገ አብይን የት ገባ የት ወጣ፣ የብልጽግና ሰዎች ምንድነው የሚያስቡት፣ ምንድነው የሚበሉት፣ የሚጠጡት እያለ መረጃ እየሰጠ እስከሆነ ድረስ የሳተላይት የኮምፒውተር ስራ እየሰራ እስከሆነ ድረስ ይህም ውጊያ ነው። እንደዛ ብሎ ነው ቃል በቃል የመለሰው ይርታቸው። በተረፈ ያሳነስኩት ነገር ካለ ይርታቸው በሚሰጠ ደቂቃ ላይ ታስተካክሏለ። ወደ አያና እንሂድ። አያናችን እኔ ይርታቸው ይቀድመኛል ብዬ ተስፋ ሳደርግ ነገሩ ብዙዎቹ የተናገሩትን ሰምቻለሁኝ። አይ ቲንክ ከአፋብን ጋር ተያይዞ ይርታቸው ካነሳው ነገር አንጻር ነው መሰለኝ ብዙዎች አቋማቸውን ገልጸዋል። እኔ ሰሞኑን የሰማሁት የአፋብን የህዝብ ግንኙነት ኃላፊ ኢንተርቪው ከቴዲ ሪዮት ጋር ያደረገውን ትኩረት ሰጥተን ካልሰማ ነው አይ ቲንክ ብዙ ነገሮች ሊያመልጡን ይችላሉ በድብስብሱ። አሜን ቴዲ ሪዮት ያው የአፋብን ትግል ደጋፊ ተብለው ከተጠሩት ሚዲያዎች መሀል አንዱ ነው። የተሰበሰቡ ቀን ለህዝብ እናብራራለን አንድነታችንን ብለው የተሰበሰቡ ቀን በአንደኝነት የተጠሩ ሚዲያዎች መካከል ቴዲ ሪዮት ነው። ቴዲ ሪዮት ያው ለረጅም ጊዜ በቲፒኤልኤፍ ነበር በዊንተር የዝውውር መስኮት አፋብን ገብቷል። ያው የጽምዶ ተረፈ ምርቶች ብለን ልንይዘው እንችላለን። እሱ ኒደር ሂር ኖር ዴር መተው እንችላለን። ግን እዛ ላይ የተነገሩ ነገሮች በተለይ በዓለም አቀፍ ደረጃ ተጠያቂነትን ሊፈጥር የሚችል ለምርጫ የሚወጣን አካል ወታደራዊ እርምጃ ወስድበታለሁ ማለት ያስጠይቃል። ይህንን የተናገረው የውጭ ጉዳይ አፋብን የውጭ ጉዳይ ኃላፊው እንደገና ደብል ዳውን ያደረገው አጠናክሮ በደንብ የታሰበበት እንደሆነ የሚያሳይ ነገር ጠላትነት እንደሆነ ማንኛውንም አካል በጠላትነት እንደሚፈርጁ የሚያሳይ ንግግር የተናገረው። ይሄንን እንግዲህ እያየ የሚገባበት አለ። እኔ ሚዲያ ላይ ላለው ውጪ ላለው ሰው አይ ቲንክ ረስተውታል። በሂደት ውስጥ እንግዲህ ሾርት ሜሞሪ ስለሆንን ይረሳልና የሰው ህይወት እየጠፋበት ያለ ንብረት እየወደመበት የሀገር ሉዓላዊነት እና የወደፊት ተስፋ እየተጣሰበት ያለ እንደሆነ ረስቶት ማንቸስተር እና አርሰናልን የሚደግፉ ነው የሚመስሉት። አደጋገፋቸው ምንም ቢያደርግ ያው ቡድኔ ነው፣ አንዴ ጀርዚውን ገዝቻለሁ፣ ቲሸርቱን ገዝቻለሁ፣ ዝም ብዬ ነው የምደግፈው፣ ከድሮም ጀምሮ የምደግፈው ቡድን እንዴት ተዋለው አይነት ነገር እንጂ
ሴቶች ልጆች ተረሸኑ፣ ምን ተደረገ፣ የፈለገውን ነገር ቢል ከጽምዶ ከማንም ጋር አድርጋ ዝም ብለህ ግፋ ነው። የአማራ ህዝብ ሰፊ ህዝብ ነው። ጥያቄው ራሱ አንድ ብቻ አይደለም። እንደሚኖርበት አካባቢ እንደ ኤክስፖዠሩ ከክልሉ ውጭ የሚኖር ክልሉ ውስጥ የሚኖር ክልሉ ውስጥ ራሱ በተለያዩ አቅጣጫዎች ነው። ወደ ድንበር አካባቢ የሚኖር ወደ ኤርትራ አካባቢ ያለ ከትግራይ ጋር የሚዋሰን ከኦሮሚያ ጋር የሚዋሰን የተለያየ ቦታ ላይ እንደመኖሩ ብዙ አይነት ነገሮች አሉ። ኢኮኖሚያዊ ጥያቄዎች፣ የውክልና ጥያቄዎች፣ በውስጡ የሚነሱ ብዙ ነገሮች አሉ። ትልቅ የሚባለውና አይ ቲንክ ፖለቲካዊ ጥያቄ ሆኖ ወደፊት መቅረብ አለበት የምንለው ቴዲም የምታነሳው በትርክት ደረጃ የተሰራበት አህዳዊ የፖለቲካ አሰላለፍን ቀይረን ከዩኒተሪ ወደ ህብረ ብሔራዊነት ስንመጣ ይህንን ያሳልጡ የነበሩ የብሔር ፓርቲዎች በተለይ በዋነኝነት የዛሬው የጽምዶ አባል የበፊቱ ጠላታቸው የነበረው የቲፒኤልኤፍ እና የህግደፍ ትርክት ነው። ይህንን መቀልበስ ኢትዮጵያዊ ስራ ነው። በብሔራዊ ምክክር ሂደት ውስጥ መደረግ ያለበት አልፎ ተርፎም በኋላ ላይ በህግ በፖሊሲ ደረጃ ከማህበረሰቡ ላይ መሰራት አለበት ብዬ የማስብ ነኝ። እኔ እንደ አንድ ኦሮሞ ተወላጅ እንደ አንድ ኢትዮጵያዊ፣ ብዙ የአማራ ወንድሞቼም በዚህ ይስማማሉ። ይህንን ትርክት የሚያጠናክር ነገር አፋብን ሲናገር እንሰማለን። ቲፒኤልኤፍ በራሱ ማኒፌስቶ 1976 ላይ የጻፈውና ቶሎ ዴሊት ያደረገውን ነገር 1968 ማለት በወራት ጊዜ ውስጥ የቀየረውን ነገር ዛሬ በአፋብኖች አፍ ይናገራል። ዛሬ አስረስ ማረ ዳምጤ ወጥቶ የአማራ ነገስታት እያለ ነው የሚጠራቸው። ነገስታቱ ለማህበረሰቡ የኢትዮጵያን ነገስታት ወጥቶ መስጠት ማለት ነው። በዛ ጊዜ የነበረውን አገዛዝ የዛ ጊዜ የነበረውን ስርዓት በደል ደረሰብን የሚሉ ህዝቦች እንዳለ ሪሲቱን ይሄው አማራ ጋር ነው ያለው እያለ በአማራ ስም አፋብን ብሎ የተሰለፈ ኃይል ይሄን ስራ በጽምዶ ስም ተቀጥሮ እያስፈጸመበት ያለ ማህበረሰብ ነው። የሚገለውን ማስተማሪ የሚረሽነውን ነው እኛ የምናየው። በትርክት ደረጃ ዘግናኝ የሆነ ትርክት እየሰራበት ነው በዚህ ማህበረሰብ ላይ። ኢትዮጵያን መከፋፈል አለብን ብሎ ለዘመናት ከሰሩ ኃይሎች ጋር ተጣምሮ ሲመጣ እነሱ እንግዲህ እኔ ብዙም አይ ቲንክ የሆነ የወረዳ አቃቢ ህግ ነበር መሰለኝ አስረስ ትንሽ ሻል የሚለው ከነሱ እሱ ነው። እነ ዘመነ ምናምን ምሬ ማለት እንግዲህ የሚታወቁ ናቸው። ፖለቲካል በጣም እንደው የሰላ የፖለቲካ አእምሮ ያላቸውና ከቲፒኤልኤፍ እና ከህግደፍ ሰዎች ጋር የሚፎካከራ የፖለቲካ ካኒ ያላቸው ሰዎች አይደሉም። ስለዚህ ምን አሸክመው እንደሚልኳቸው አያውቁም። ይሄንን አይነት የፖለቲካ ዳሜጅ እየፈጠሩበት ነው ያሉት። እዛ የቴዲ ሪዮት ፕሮግራም ላይ የተባለው ነገር አንደኛው በጣም ያሳዘነኝ በህዝብ ላይ ጉዳት ታደርሳላችሁ ተብሎ እየተከሰሳችሁ ነው እናንተም ነፃ በምታወጡት ህዝብ ላይ ብሎ ሲጠይቀው እና ይሄን ጉዳት ለሚያደርሱ ምን ኃላፊነት ወስዳችኋል ብሎ ደግሞ አጥብቆ ሲጠይቀው አንዳንዶችን እስራ አስረናል አለ። ቅጣቱ አንዳንዶቹ ላይ የመጨረሻውን እርምጃ ወስደንባቸዋል ይላል። ምን ማለት ነው? ይሄን ደግሞ ለህዝብ አንገልጽም ማለት ከውስጥ ቲፒኤልኤፍን የሚቃወም ካለ በርስቶች የሚሉት ነገር በራሳቸው በፖሊሲ የማይስማማ ካለ በዚህ ሰበባ አስባብ የራሳቸውን ሰዎች እየረሸኑ እንደሆኑ ተናገረ አስረስ ማረ ዳምጤ። ቴዲ ሪዮት ጋር ሄዶ ሰዎች እዛው አብረዋቸው ሊታገሉ የወጡትን ወጣቶች እንደሚረሽኑ ያመነበት ሂደት አለ። ያ የ90% ክልሉን ተቆጣጥረናል ብሎ በኋላ ላይ ደቡብ ጎንደር ነው የደቡብ ጎንደር ላይ ያደረግነው ደቡብ ጎጃም ላይ ማለት እሱ ያው ልጆችም ሊተነትኑ ስለሚችሉ ሱስ መግባት አያስፈልግም። እነኚህ ኪ የሆኑ ስህተቶች እየሰሩ ነው። እነኚህ ኪ የሆኑ ጥፋቶች እያጠፉ በማህበረሰቡ ላይ እና ለዚህ ማህበረሰብ ተወልጄበታለሁ ጥያቄው የምትሉ አንደኛ ጥያቄዎቹ የዲሞክራሲ የእኩልነት የፍትሃዊነት ጥያቄዎች ናቸው። የአንድ ብሔር ጥያቄ አይደሉም። የመላው የኢትዮጵያ ህዝብ ጥያቄዎች ናቸው። የወላ ደጋፊዎችንም ሌሎቹንም እንላቸዋለን። የዲሞክራሲ ምህዳር ከሰፋ እነኚህ ጥያቄዎች ይመለሳሉ ነው አንደኛው ትልቁ ነገር። ግን አብሮ እየሰራቸው ያሉት ኃይሎች ምን አይነት ወንጀል እያሰሩት እንደሆነም ደግሞ አያውቅም። ፖለቲካዊ ጥፋት ካንሰር እያመጣበት ነው በማህበረሰቡ ላይ። የነገስታት የሚባለውን በፊት የሚሉትን ትርክት በሱ አፍ እያስነገሩ ነው። የማይፈልጓቸውና እነሱን የሚጻረሩ ሰዎችን በውስጥ እያስረሸኑት ነው። አደባባይ ላይ ወጥቶ ለሱ
አጃቢ መጫወትና ለአማራ ሐሳብ ያስመስሎ መሳል ጉዳቱ በኋላ መዘዙ ነው የሚታያችሁ። ዛሬ ሰው መሳደብ፣ ምላስ ማውጣት፣ ማንጓጠጥ አንደኛ ናችሁ። ምንም ችግር የሚለጠፍበት የለም። የፈለከው ልትል ትችላለህ። የምታስብ ከሆነ ለህዝብ ግን ጉዳት ያመጣባል። ይሄ ሰራዊታችን እንትን ስላለ ጀግና ስለሆነ 90% ምድር ተንቀጠቀጠች፣ አዲስ ድሮን ሰራን፣ ሚሳኤል ፈጠርን፣ 4 ኪሎ በ30 ደቂቃ እንገባለን፣ ደመና እንጋልባለን ምናምን የሚለውን እሱን አዝናኑ፣ እሱ ችግር የለብን። በዛ ስራ የሚበዛብን ሰዎች ነን። ፈገግታ አንጠላም። አንድ ደቂቃ ቀረኝ አይደል? ፈገግታ አንጠላም። እንደዚህ ሳቅ የሚያስብሉ ነገሮች ብረትን በያይዳችሁ ምናምን ፔፐር ማሼም ስሩ፣ ተደበሩ። እኛ ችግር የለብንም። ድብልቅ ብላችሁ የምታደርጓቸውን ነገሮች እያየን መሳቅ ችግር የለብንም። ጠንቅ የሆነ በማህበረሰብ ላይ ሀገር አፍራሽ የሆነ ስራችሁን ግን መጠንቀቅ ያስፈልጋል። አሰላለፋቸው የሚታወቅ ነው። ከነ ቡርሃን ከኢስላሚክ ብራዘርሁድ ከሁቲ ከምናምኑ ከዚህ ከኢሳያስ ከይሄኛው ላይ ናቸው ያሉት። እሱ ራሱን የቻለ ኮኖቴሽን አለው። የመረጠ ሰው ማድረግ ይችላል። የዋለው ናችሁ ገንዘብ ለምታዋጡ ወንድሞች፣ በተለይ አሜሪካ፣ ዩሮፕ ለምትኖሩ ጥንቃቄ እንድታደርጉ መክራችኋለሁ። አመሰግናለሁ። ቴንኪው አያና። አንድ ሰው በራሱ ጊዜ ወይም ደግሞ ኔትወርክ ካላስወረደው በስተቀር ሪኩዌስት ለላካችሁ ሰዎች ተጨማሪ ሰው ማላስገባ መሆኔን በዚህ አጋጣሚ መናገር ወዳለሁ። ከዚህ በኋላ ማደርጋቸው ውይይቶች ማክሲመም ዛሬ እንደውም ብዙ አብዝቻለሁ። አንድ ሰው ተጨማሪ ማክሲመም በ6 ሰው ነው መሆን ያለበት የሚል እምነት አለኝ። ፍንትው ያለው ውይይት እንድታደምጡ ቀድሞ የመጡ 6 ሰዎችን እናስገባና ልክ ማስገባት ስንጀምር ከዛ እነሱ ደግሞ ሲወርዱ ቶሎ ቶሎ እንዲደርሳቸው ማለት ነው። በዛ አውድ ጠብቁ። 8 ሰው አንሞላም፣ 8 ሰው አልሞላም። ታፕታፕ እያደረጋችሁ ጠብቁ። ሌላው ከተሳካና ትላንት ትላልቅ በኢትዮጵያ ፖለቲካ ውስጥ ትላልቅ ስም ያላቸው ፖለቲከኞች መምጣት ይፈልጋሉ ቲክቶክ ላይ። እነዚህ ሰዎች አንድ ከአፋን ኦሮሞ የሚናገር፣ አንድ ከትግረኛ፣ አንድ ከአማርኛ የሚናገሩ ናቸው። 3 ሰዎች ይመጣሉ። እንደዚህ ትልልቅ ሰዎች ሲመጡ ፖለቲከኞች ተቃዋሚ የሚሆኑ ከገዢው ፓርቲ የሚሆኑ እያስገባችሁ እነሱ የሚናገሩትን ከሰማችሁ በኋላ በጨዋነት ጥያቄ ትጠይቃላችሁ። መምጣት የሚፈለጉት የእናንተን ጨዋነትም ስላዩ ነው። ለዛ ከልብ አመሰግናለሁ። ማስታወቂያውን በቴዲ ሐዋሳ ቴሌግራም ቻናል ላይ ነግራችኋለሁ። እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እነዚህ 3 ወይም 4 ፖለቲከኞች፣ አንደኛውን አውቄዋለሁ፣ ሁለተኛው እስካሁን አልደረሰኝም። በሚመቻቸው ሰዓታችንን አስተካክለን በምንመጣ ሰዓት ጥያቄ የገባችሁ እንድጠይቁ ለማድረግ ሞክራለሁ። በቀጥታ ይህን እዚህ ላላችሁ በዩቲዩብ ሊንክ እየላኩላቸው ቢሆን ምንም ጥያቄ የለውም፣ ጥሩ ነው። ነገር ግን ቲክቶክ ላይ መለመድ አለበት። አሁን ማንም ተቀበለው አልተቀበለው ቁጥር 1 ፕላትፎርም ቲክቶክ ነው። ጎበዝ ፖለቲከኛ ቲክቶክን ካልተጠቀመ ሜንስትሪም ሚዲያ ላይ እና ዩቲዩብ ላይ ብቻ እንደዛ አይደለም። ህዝቡ ያለው እዚህ ነው። ፖለቲከኛ ህዝቡ ባለበት ነው የሚገኘውና ያን መርጠው ወደዚህ መምጣታቸው ይበል የሚያሰኝ ነው። እዚህ ውስጥ የሌለ የለም፣ ቲክቶክ ላይ የሌለ የለም። ጠቅላይ ሚኒስትሩን ጨምሮ ሁሉም የዓለም ላይ ያሉ የተባሉ ፖለቲከኞች የሚገኙበት ነውና ኢትዮጵያውያን ፖለቲከኞችም በተለይ የምርጫ ወቅት ስለሆነ ትክክለኛ ፖለቲካ ላይ ድምፅ ማግኘት ከፈለጋችሁ ሱፍና ከረባት አስራችሁ ቲቪ ላይ ብቻ ሳይሆን ቲክቶክ ህዝቡ ያለበት ቦታ ነው መገኘት ያለባችሁ። በቃ ህዝቡ ወጣቱ ያለው ቲክቶክ ላይ ስለሆነ ይህን መጠቀም አለባችሁ ለማለት ያለው። ይመጣሉ ስለምተማመንባችሁ፣ ስለ ጨዋነታችሁ ስለመመሰከር ይህንንም እነሱ ስለተማመኑባችሁ እየገባችሁ አንዳንድ ጥያቄ ትጠይቃላችሁ። ለዛ ተዘጋጃላችሁ። ማስታወቂያውን በትዕግስት ጠብቁ ነው ለማለት ያለውና ቴንኪው ከልብ አመሰግናለሁ። እሺ ከአያና ቀጥሎ የምንሄደው ወደ ዋንጋሪ ነዋል። ዋንጋሪ እኔ ነኝ። ዋንጋሪማ ጥሮታ ውጣለኝ እኮ እኔ ከተናገርኩ በኋላ ጥሮታ ውጣሉ እንትን አለኝ። አስወጥተኝ ስለነበር ሁለተኛ ስለገባው ነው። ይርታቸው
የስ ይርታቸው ይርታቸው እኔን ሞት ይርሳኝ። አንተ ነህ እንዴ? አዎ እኔ ነኝ። ይርታቸው እኛ ዘራ ያዕቆብ ነው። ለምን ይዋሻል? ይርታቸው ከኔ ራሱ ይቀድም ነበር ነው። ይርታቸው እዛ አይልህም። ይርታቸው ዋንጋሪ መታሰር አለበት ለሚለው እኮ መልስ ለመስጠት እኮ የተዘጋጀ እኮ። እኔ ዋንጋሪ እያወራን የገባሁት ይርታቸው ነው። ስለዚህ ይርታቸው ነው እውነት መናገሩ ራሱ አሁን ያና በጣም ክሬዲት ይሰጠዋለሁ። ኤኒዌይ ምን አለ መሰለህ ሁሉም የፋኖ ትግል እንደበረታ 20 ወረዳ ያልኩት ጎንደር እንጂ መላው የአማራ ክልል አይደለም። ጎንደር ብቻ ከ20 ወረዳ ቀበሌ አይደለም ያልኩት ለዛ ነው። አሁን ትንሽ ያኛው 80% ወይም 90% አለ፣ ይሄ ደግሞ 20 ወረዳዎች አለ ነው ያለው። ነገር ግን አጠቃላይ ማጆሪቲ የአማራ ክልል በሙሉ በፋኖ ስር ነው ያለው። ምርጫም አይካሄድም። በየቦታው የሚሄዱት የሚንቀሳቀሱበት ቦታ የላቸውም። ስለዚህ መከነ ማለት ነው። መከነ እንግዲህ ደረቀ። የምርጫው ጉዳይ በትግራይም አይካሄድም፣ በኦሮሚያ ውስጥም አይካሄድም። እንግዲህ አዲስ አበባ ብቻ ነው የሚሆነው እና እሱን እንግዲህ በእናንተ ትርክታ ሳይሆን በእኛ ታሪክ ነው አሁን እያወራችሁ ያላችሁ። የእኛ ኃይል ለእኛ ደግሞ ማዘን ጀምራችኋል። እንደዚህ ከጽምዶ ጋር እኔ አንደኛ ደግሞ ከጽምዶ ጋር ይሰራል ብሎ ተናገረ። እኔ ከጽምዶ ጋር እንሰራለሁ ብዬ አላቅም። እንዳልከው ምንም ያገናኝ ነገር የለንም። በዓላማ እንገናኝም። እኛ ኢትዮጵያውያንን እነሱ ኢትዮጵያን ለማፍረስ እንደሚታገሉ ከ40 ዓመት በፊት ጀምሬ ነው የማውቃቸው ህወሓቶች። ስለዚህ እነሱ ከኤርትራ ጋር ጽምዶ የፈጠሩትን እናንተ በፋኖ ተሸነፍነ ላለማለት ጽምዶ ፈጥረዋል ብላችሁ ታወራላችሁ። ማውራት የሚከለክላችሁ ሰው የለም። ቆይ ለማጥራት ይርታቸው ደቂቃን ፖዝ ላድርግና ለማጥራት ያለ ጀነራል ተፈራ ማሞ መሪህ ነው መሪህ አይደለም? መሪህ ነው። ጀነራል ተፈራ ማሞ ዛሬ ሱዳን ላይ ከገብረ እግዚአብሔርና ከሻዕቢያ አመራሮች ጋር ካርቱም ላይ ተገናኝተዋል። እሱም ፎቶ አይተሃል? ይህ የድሮ መልኩ ያንን የድሮ ኢትዮጵያ መከላከያ የነበረው ልብስ እንደለበሰ ቆርጦ ቀጥል የተደረገ ፒክቸር ነው። እኔም አለኝ። ስለዚህ አንደኛ በራሱ ፒክቸር ወስደህ እኮ ሌላ መለጠፍ ትችላለህ። የእሱ ፒክቸር አሁን እንደሆነ አድርገህ ማስቀመጥ ትችላለህ። ከሌሎቹ ጋር እንትን የማይሰራ ዲዛይን ሱዳን ላይ መገናኘታቸውን አልሰማም? እነ ማርቲን ፕሎት መጻፋቸውን አልሰማም? ነገር ጀነራል ያለው ሸዋ ነው። በየት አልፎ ነው? ምን ቦታውን ስለማታውቁት እኮ ነው። ርቀቱ ራሱ ጉግል ብታደርገው በየትኛው መከላከያ የታለ ፋኖ የታለ በየት አልፎ ሄደ ከዛ ድረስ ብላችሁ ማሰብ ያቀታችሁ የኢትዮጵያ ፖለቲከኞች እኔ ምን ያህል ደካማ ትውልድ እንደተፈጠረ ነው የሚያሳዝነኝ። አንደኛ ርቀቱ የት ነው? ሱዳን ይርታቸው አካባቢውን 89 በመቶ ከተቆጣጠርክ ለማንኛውም ወታደራዊ ግንኙነት እኮ ሱዳን አይደለም አሜሪካም ደርሶ መምጣት ይችላል። በምን መውጫ አለ አንዴ ኮሪደር ተቆጣጥረ እንደ 80 በመቶ አካባቢ ኦኬ ፕላን አለ እንትን የሚለው አንደኛ ለምን ታዲያ በዚህ ተስማማን ብለው ለምን አላወጡም? ኖ ጥያቄ እኮ ነው የምጠይቅህ። መገናኘታቸው ከተገናኙም ከሰሩም ተስማምተው የሰሩት ነገር ካለ ወሰየ ነው ዲፕሎማሲ። ወያኔ ወልቃይት አልፈልግም፣ ራያ አልፈልግም፣ መተከል ክልሉ እንዲፈርስ የድሮ የነበረችው ትግራይ ይዤ በኢትዮጵያዊነቴ ደግሞ የትም ኢትዮጵያ አለው ካለ ኢትዮጵያውያን ናቸው እኮ። ኦላም እንደዛ ካለ እኮ ኢትዮጵያዊ ነው። ሌላ ያሉትን የተበታተን ኃይሎች በኢትዮጵያዊነት ጸንተን በዚህ እናጽዳ፣ ተባብረን እንስራ ብሎ እኮ ለወደፊትም እኛ ስልጣን ስንይዝ እኮ ከማንም ኢትዮጵያዊ እኩልነት ለማምጣት ነው የምንሰራው። በዛ እኛ በምንፈልገው መልክ አንድ አጭር ጥያቄ ልጠይቅህ። ቆይ ይርታቸው እኔ ጥያቄ ማበዛብህ ለሌላ ሳይሆን ብቃት ያለ ፖለቲከኛ ስለሆንኩ ነው የምትጠይቀውም ለዛ ነው። የበለጠ እንድታብራራ እድል ይሰጣል። በነገር ላይ ራሳችሁ በምትሉት ይህን ብዙ ጊዜ የምንጠይቀው ጥያቄ ነው። ራሳችሁ በምትሉት ባለፉት 27 ዓመታት
ወያኔ የአማራ ህዝብ ላይ በደል ፈጽሟል ብለህ ታምናለህ? አታምንም? አምናለሁ። ቴንክ ዩ። የአማራ ህዝብ ላይ በደል እንደተፈጸመ ካመንክ ያው ጄኖሳይድ ፈጽሟል ብለህ ታምናለህ? አታምንም? ይሄንስ ፈጽሟል። የኢትዮጵያ ስሟ ጠፍቷል። ጡቱ ተቆርጦ ቆረጠ ብሎ አፄ ምኒልክ ምስክር በሌለበት ሰርቶ ሐውልት ኦሮሚያ ክልል የኦሮሞ ወጣት እሱን እያየ እውነት መስሎ እየተቆጣ በአማራ ላይ እያፈናቀለ ነው የሚገኘው። ይህ ሁሉ በደል ሰርቷል። እሺ አሁን አጭሩ ጥያቄ መስራትም ከቻለን እሰየው ነው ስትል ጄኖሳይድ ከፈጸመብህ በወንጀል ከምትከሱት ወይም ደግሞ ዘሄግ ልታቀርቡት ከምትፈልጉት አካል ጋር ተስማማችሁ ቢባል በምንድን ነው የምትስማሙት? እስኪ ንገረኝ እኮ። አልተስማማም ከሆነ ግን በፖለቲካ ብስለት ደርሶ ወያኔ ገለጽኩልህ እኮ ወያኔ ስህተት አጥፍቻለሁ፣ አማራ ህዝብ ያደረኩን ይቅርታ ጠይቃለሁ፣ ካሳ ክሳለሁ ስምምነት ስታደርግ እኮ ለወደፊቱም እነዚህን የነበሩ የጠየኳቸው ክልል ወደ ትግራይ ያስገባኋቸው በሙሉ ኦሮሚያ የሚባል ክልል የፈጠርኩትም ሌላ ክልል ፈጥሬ ኢትዮጵያ እዚህ ውድቀት ያደረግኩት ይቅርታ ጠይቃለሁ፣ ካሳም እከፍላለሁ፣ ለፍርድም መጨረሻው ፍርድ እቀርባለሁ ካለ እንደ ድርጅቱ ፍርድ የሚቀርብበት መንገድ ታመቻቻለህ። ነገር ግን የኢትዮጵያ መንግስት አንድነት ከፈጠረ ስለሚፈራ በቃ አንሰራም ብለህ ልትሸሽ አችልም። ስልጣን ስንይዝ እኮ ትግራይ ለብቻው አይደለችም ክልል ሆና ልትቀጥል፣ ከኤርትራ ጋርም ግንኙነት ልትፈጥር አችልም። ከአዲስ አበባ ከገባው የፋኖ አመራር ነው መፍጠር ያለባት። ከዚህ በፊት እኮ ኢሳያስ ነግሮታል። ወያኔ ኑ ብሎ ሲጠይቁ ለምንድነው እንትና የሞተው አባይ ፀሐዬ በትግርኛ አድርገው የተናገሩ በከውት እዚህ ለኛ በቋንቋ እንኳን አንድ የምንናገረው መተው ለምን አንድ ከኛ ጋር አይነጋገሩም ሲል ምንድነው ያለው? እኔ ከክልል አልናገርም ከፌደራል መንግስት ነው ከሀገሪቱ ከኢትዮጵያ መሪ ነው የምነጋገረው ብሎ የኢትዮጵያ መንግስት ነው የተነጋገረው። ነገር ግን የኢትዮጵያ መንግስት ትክክል ስላልሰራ አሁን ያንን ድሮ የተወውን አሁን ከክልል መስማማት ፈጥሯል። ለምን? አንደኛ ደጀን ነው። በትግራይ ካልተሻገረ ኤርትራ ሄዶ ሊወር አይችልም ሻዕቢያ አብይ አህመድ። ሌላው መጀመሪያ የአማራ ክልል ጀነራል ተፈራ ማሞ የሚወቀስበት በአማራ ክልል ተጉዞ ነው አብይ አህመድ ትግራይም ኤርትራ የሚገባው። መጀመሪያ የአማራ ክልል ተቆጣጥሮ ነው። ካልተቆጣጠረ ከአማራ ፋኖ ጋር ትግል እያደረገ መሄድ አይችልም ማለት ነው። ስለዚህ እንወጋዋለን ያለበት ምክንያትም የኛ ሳይጨርስ ወደዛ መሳይል አልፎ እንኳን ተሸለኩ ወቤት ወደኛ እነሱን ካጠቃ ስለሚመጣ እኛን ይወጋናል፣ እኛም እንወጋዋለን፣ ኃይሉ አዳክመን እዛ እናስቀረዋለን፣ እኛ 4 ኪሎ እንገባለን ማለት ነው። ሌላው ምን አለ መሰለ ቅድም የድሮ የነበረው 4 ዓመት ወይም 3 ዓመት በፊት የነበረው ትግል የወያኔ ያኔ ኤርትራ ጠላታው ነበረች። በዚህ በወልቃይት ዝግ ነው በሩ፣ መተንፈሻ የላቸውም። ሆነ ቀረ ወደ አዲስ አበባ መሄድ ብቻ ነው የነበረባቸው። ሞከሩ፣ አልተሳካም፣ ተመለሱ። አሁን ግን መሸሻ ኤርትራ በሰላም ሄደው ጥገኝነት ከውጭ መሳሪያ የሚያገቡበት መንገድ አግኝተዋል። ከኤርትራ ጋር ስምምነት በመፍጠራቸው እንደገናም ተጨማሪ ኃይል ሱዳን ጋር ግንኙነት ፈጥረዋል። ስለዚህ ወያኔና ሻዕቢያ ሱዳን ሶስቱ እንኳን ጥምረት ከፈጠሩ ትልቅ ኃይል ገነቡ። እንደ ድሮ የምናስበው አይደለም። የኢትዮጵያ መከላከያ እኮ ፋኖ ባይኖ ኑሮ ስልታዊ አፈፍግ እያለ መሳሪያው እግሩ የጎተተ ታንኩ ያስረከበ ነው ወደ አዲስ አበባ ሲመጣ የነበረው። የፋኖ ትግል ሄዶ ነው መክቶ አሸንፎ ድምጥ ማጣቸው አጥቶ ወደ ትግራይ እንዲገቡ ያደረገው። የምንድነው የምንወሻሸው? ለምንድነው ለኢትዮጵያ ሕዝብ ምናስብ ከሆነ አብይ እንዲቀጥል ሳይሆን ከአብይ የበለጡ መሪዎች ኢትዮጵያ ውስጥ አሉ። ብዙ ምሁራን ውስጥ ለውስጥ የሚሰሩ ምሁራን አሉ። ስለዚህ ሐሳብ አፍልቀን በሐሳብ ተማምነን ችግር አለ፣ ችግሩ እንዴት እንፈታዋለን? what the main point how gonna solve the problem inside the country ያለውን የችግሩ መፍትሄስ ምንድነው? what is ችግራችን መጀመሪያ ምንድነው ብለን ችግሩ ማወቅ መቻል አለብን። ችግሩ ካወቅነ በኋላ ነው መፍትሄው የምናገኘው። ችግሩ ሳታቅ አድበስብሰህ መፍትሄ ልናገኝ አልችልም። እውነቱ እኮ ይታወቃል። 20 ሚሊዮን የአማራ ህዝብ ኦሮሚያ በትብሎ በተከለለው አዳፍነህ ይዘህ ስትፈልግ ትገለዋለህ፣ ታፈናቅለዋለህ፣ ታሳደዋለህ። ለምን ይርታቸው ብሔርተኛ ሆንክ ልትለይ አይችልም። ከዛም አልፎ ተርፎ ወለጋ ሲገደል የነበረ ቀርቶ አማራ ክልል መጥተው ሴቶች ተደፈሩ። ከ2000
በላይ ሴቶች በኢንተርናሽናል ኮሚኒቲ ሁላ ተመዝግቦ ፕሩቭ የተደረገ መከላከያ እንኳን እየደፈረ እጅ በእጅ የተያዘበት ማስረጃ የተገኘበት ለወደፊቱ ወደ ፍርድ የሚቀርብበት መንገድ አለ። ስለዚህ አሁን እንቅፋት የሆነው ሚሊሻው ምናምን ወንድም ገለ ምናምን ሲል ነበር ዋንገረኝ። አሁን እኛ እንቅፋት የሚሆነ ደንጃ የጠረክ ካልሄድክ መሰናክል ይሆናል፣ ይጥልሃል። ማንኛውም አዊ ለማዳን ስርዓቱ ለማዳን የሚታገለን ለምን ወንድሜ፣ አክስቴ፣ አጎቴ፣ እናቴም ለምን አትሆንም? ካልሆነ ስራውን ሰክሰስል መሆን አንችልም፣ ማሸነፍ አንችልም። ትግላችን ከንቱ ነው የሚሆነው። ከከንቱ ነፃነት የምናመጣው ጠላታችን አማራ ይሁን ጉራጌ ይሁን እዛ ያለው ውስጡ የመጣውን ኃይል በሙሉ የመታን እያጸዳን ኃይላችን እየገባን እንደገና ትልቅ ገበያችን እኮ መሳሪያ የምናገኘው ከመንግስት ነው። ከአድማ በታይ ከሚሊሻ ከመከላከያ ሰራዊት መሳሪያ እየተቀበልን ነው። ከነሱ ጥይት መንግስት ሄዶ ከሌላ ሀገር ተበድሮ ያመጣዋል። በኢትዮጵያ ስም እኛ ተቀብለን በመንግስት እንወጋበታለን። ስለዚህ የት እናገኛለን? ይህ ወንድሜን አብን ሊያስቀጥልን ዘላለም የአማራ ህዝብ ባራስ አድርጎ ሊመራ የሚፈልገውን ካልገደልኩ እንዴት አድርጌ ነው 4 ኪሎ ገብቼ ለመላው የኢትዮጵያ ህዝብ ተስፋ የሰጠነው እናሸንፋለን ብለን ጨለማ እንዲሆንበት እንደገና የኢትዮጵያ ህዝብም ቤቱ ተፈናቅሎ ጅብ ለምዶ የሰው ስጋ እየተበላ ጅብ ለምዶ አሁን በህይወት ያሉትን ወጣቶች እንኳን በሆነ ክልል ላይ አይቻለሁ። ልጁ ወደ ትምህርት ቤት ብቻው መሄድ እንደማይችል መንገድ ላይ እየቀማ እየበላ እንዳለ ኢትዮጵያ የሰው ስጋ ለምዷል። የኢትዮጵያ ጅብ ኢትዮጵያ አዳምጥ፣ መረጃው አዳምጥ። አማራ ብቻ አንድ ጊዜ እንደዚህ አይነት ነገር አቁም። ኢትዮጵያ ውስጥ የሰው ስጋ የሚበላ አይነት ወሬ ምን አይነት ወሬ ነው? ጅብ እኮ ነው ጅብ ነው እንዴ የምትለኝ? አዎ ጅቡ ለምዶ ህፃናት ወደ ትምህርት ቤት ሲሄዱ እየያዘ እየበላ ለምዶ ጅቡ እኮ ነው እያልኩ ያለሁት። ሬሳው በየቦታው የሚሞተውን እየበላ አሁን ሰው ፈርቶ ጅብ ሰውን አይቶ አሸሽ። አማርኛ እኮ ነው። እሱ ነው እኮ ችግር። ዋነኛ አፍን የፈታበት ቋንቋ አማርኛ ነው። ይርታቸው ሌላኛው ቋንቋ አለ። አንተ ነው ያጣመምከው። በኔ ላይ ሲሆን ምላስ ስለሚረዝም ቶሎ ብለው ወደ ቸኩለ ወደዛ ገባ። እኔ ጅብ እያለሁ ጅቦች ሰው መብላት ስጋ ለምዶ እጅብን ያልከው እጅብ ስትል እኔ የታጀበ ነገር ነው የመሰለኝ። ጅቦች ነው ያልኩኝ። እሺ ስለዚህ እንደ አሁንማ ምላሴ ላይ እኮ በቃ ትልቅ እንቅፋት ይሆን ካስቸገርክ እኔ አንተ ያልሆነ ደግሞ 2 ደቂቃ ጨምር ይላል። ሺህ ዓመት አይደለም 2 ደቂቃ ጨምር ይላል። አይ ይበቃኛል። የቀለድኩ ነው። ምን ችግር የለም። አሁንም እንትን እላለሁ። ፖላይቲ ሜን ፖይንት ምንድን ነው? ፖዚቲቭ በሆነ መልክ ከያዝኩ ትግላችን ተጠናክሮ አሁን ብዙ ሰዎች የማይወዱኝ አሉ፣ ግን የአማራ ትግል እያዳመጡን ያሉ ቅን ሰዎች መሆናችን ከእውነት እድሜም ማንነትም እንደማይገድበን አማራ እየተወደደ ስላለ አሁን 60 ዓመቴ 61 ዓመቴ እየሄደ ነው። እኔ ትግል ከጀመርክ ነው? ከተወለድኩ ቀን ጀምሮ ነው። እኔ የ60ዎቹ አልነበርኩም፣ የደርጋ ባለስልጣን አልነበርኩም። 60ዎቹ የሚባሉት እነ መራራ ጎዴና እነ ለንጮ ባቴ እነ ለጫው ምናምን እነሱ ናቸው። እነ ብርሃኑ ጁላ እነሱ ናቸው። ዋንጋሬ ከነሱ ጋር ከፍ ሊያደርገኝ ይፈልጋል። እኔ በዛ ሰዓት እኔ ብኖር ኑሮ ሌላ ነው። 60ዎቹ አንተን ከቤት አቅፈህ እየሞቅባቸው እየተዝናናባቸው እነሱ በውሸት የፈጠሩት ትርክት ይዘህ አሁን እኔም ወደዛ ልታስጠጋኝ ፈልገህ ከሆነ ተሳስተሃል እያልኩ ነው ያለው ወንድሜ። ትክክል አይደለም። ኦነስትሊ ስፒኪንግ ያ አያናም ልቡ ሳይቀር ተመልጧል። ጠጉሩ ተመልጧል፣ ልቡ ነው የቀረው። ስለዚህ እኔ ጠጉሬም አልተመለጥኩም። እሱም ህፃን ወጣት መስሎ በየቀኑ ስራ የለውም 24 ሰዓት ነው ቲክታክ የሚውለው። እኔ የሰራሁ ምኖር ሰው ነኝ፣ ጡረታ አልወጣሁም። ስለዚህ አትጨነቁ። አማራ ነፃ ሲወጣ እኔ የምፈልጋት የኢትዮጵያ ቴሌቪዥን ውሸት ያስተማረ የኢትዮጵያ ህዝብ በውሸት ንጉስ በለን መንግስት አምጥቶ የሚያደርገው የውሸት ፖለቲካ እሱን ይዘን ማስተካከል፣ እውነተኛው ታሪክ መጥፎ ማን እንደነበር ለህዝቡ ለማባላት ሳይሆን እውነቱ ይዞ መማር አለበት። ወጣቱ እኮ አሁን እውቀት አንሶት አይደለም፣ ግን ዘረኛ ነው።
እውነት አይነ አማራ እየሞተ የለም መከላከያ እስክታ የመጣ በአማርኛ ፋኖ ያሸንፋል እያለ አልተሸነፈ አልተያዝም አለ ያሸንፋል ይላል። እንደዛ እያለ ያስጨርሰዋል። ርህራሄ ያለው ማህበረሰብ ስለሆነ እኮ ነው ማርኮ በህይወት የሚያሳየው ለቤተሰቦቹ እየላከ ገንዘብ እየሰጠ የሚልከው እኮ ኢትዮጵያውያን ስለሆኑ ለኢትዮጵያ ህዝብ ስለምናዝን ነው እንጂ እንደሌላው እኮ መድፋት አቁቶን አይደለም። ስለዚህ ህዝባችን ወገኖቻችን ናቸው፣ አትግደሏቸው፣ ለወደፊት ኢትዮጵያ መምራት ይችላሉ ብለን ነው እንጂ እያረዱ ከሚጥሉን ሰዎች የመጡ ማህበረሰብ መጣል እንደዛ ይቻላል፣ ግን አናደርገው። ኢትዮጵያ ይርታቸው። እሺ ደቂቃ አልቋል። እሺ ታንኪ ይርታቸው የሚጠላ አለ፣ ግን አይ ዶንት ኖ ይርታቸው የሚጠላ ሰው ያለ አይመስለኝም እዚህ ቲክቶክ ላይ። ይርቴ ከልብ እናመሰግናለን ይርታቸው።